ደኛዋለሁ አስታምሜዋለሁ ሊያናግረኝ አልቻለም። እኔ አናግረኝ ብቻ ነው ያልኩት፣ ሌላ ጥያቄ አልጠየኩትም። ተው ሆድ ያናግረኝ፣ ተው ቤታችን ነው የምለው። ሊያናግረኝ አልቻለም አባታችን ብዬ ሁሉ ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት። ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሸው አንተና ተው እንጂ ልጄ አሉት አቡነ ቆስጦስ። ምን እንዳለ ታውቃለህ? አይ መሰለ ይሄን ቦይስ ሰምተዋል ሲሉት አዎ ብዙ ጊዜ ሰምቸዋለሁ አለ። ከዛ በኋላ ግን ምንድነው የሆነው? ቄሶቹ አባታችን ዝም ብለው አዳመጡ። ቄሶቹ ሁሉም ብድግ አሉ። ብድግ ብለው ይሉንታ ያዙኝ ማለት ነው። ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ። እኔ ግን ወንድሜ ሆኖ ድርጅታችን እናድን የልጆቼ ነው እንስራ። ይህን ጥያቄ ብቻ ጠየኩት። ዮኒ ስጠይቀው ግን ምንድነው ያለው? ምንም መልስ የለም። ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጥያቸው ወደ ፎቅ ወጣው። ወደ ፎቅ ወጥቼ እርግጫ ግን አያምርም። እርግጫ ይበለው እረግጬም አልወጣም። ይሄ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ። ከዛ ተነስቼ ቀጥታ የት ነው የሄድኩት? ወደ ፎቅ ነው የወጣሁት። ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ፣ እርስዎ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ እወድሻለሁ እኮ ድሮ እኮ ሆድዬ ብለሽ ስጠይኝ ሆዴን ሰፈሰፋል። እኔ እኮ አንቺን እወድሻለሁ። አይ ይሄ ትዳር እንዲሁ ሊቀር ነው ሲለው አባታችን ጸሎት አድርጉ። እኔ እና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው፣ በግድያ ነው የሚያልቀው። እኔ አላምነውም። በቃ ሸሽቷል፣ እርቋል። ቤቱን እዛው ነው የተናገሩት። ቤቱን አራክሷል፣ እሱን እረክሷል። እንደዛ አይነት ትዳር የለም። ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ብዬ ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት። የኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም። እንደ መርዶ ጠዋት ነው ወንድሜ ቤት በተኛውበት የተነገረኝ። አልቅሼ ችዬው ዝም ነው ያልኩት። እኔ ከልጆቼ ጋር ተጣብቄ ነው የኖርኩት። ያውቃል። ሰራተኞቹን እንኳን የእኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው። አሁን የሚናገረውን ግን አላውቅም። ግን ያን ሁሉ አድርጌ መልስ ይሄ ሆነ። እኔ እኮ አሁን ጥያቄ ምንድን ነው ይሆን? ይሄ ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ። አምጥቼ ከፍላለሁ ማሽኑ ላይ ይወሰንብኝ አልኩ። አሁንም ደግሞ ተቁሞ ዛሬ ደግሞ 9 ሰዓት ሂጄ ስራ አስኪያጅ አይደለሽም፣ ውክልና አይደለሽም፣ ኦሮመኛ ትችይ ማለት ጠበቃ ቀጠርኩኝ። የኦሮመኛ ጠበቃው ደግሞ አንቺ ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የኤፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ፣ ድርጅቱን ላድነው፣ እዳህን ልከል ነው ያልኩት። እኔ በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጥቷል። ጋዜጣውን አሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። ይሆን ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ንኑ ነው ያልኩት። ይሆን አሁን ይልክ ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን። ንጉና እንጠጣን ሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣ ወጣለች። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ፣ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ፣ ትንሽዬ ነገር ይስጠኝና ነገር የሰርች ማርግ ሰው ነኝ። ሰው ይወደኛል፣ እሰራለሁ። እኔ ትንሽ ነገር ይስጠኝ ብዬ ስል የሚባል ነገር የለም። ፍንክት አርጎ ይስጥሽ። ጭራሽ ስልክ አያነሳም፣ ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል፣ የልውደቅ የቤት ኪራይም ክፈት ትበያለሁ። ሰዎቹን ከአሜሪካ ሀገር መጥተው አብሬ ከሱ ጋር ያጭበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይልንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቅ ያለው አባታችን የልግባ ስራቸው ምን ልርዳሽ ልጅ ያሉኝ። በቃ የመጨረሻ ምን ልርዳሽ አያነሳ። ቄሱን መጣ፣ የሩፋኤልም ቄስ መጣ። እኔ ምን ልርዳሽ? ወንድሞቹ ስልክ አያነሱ፣ እነሱ አያነሳ። ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታምነኝም። አይ አንቺን የመሰልሽ ልለምን ከልመና ልነሳ ግደልዎት አባታችን ብዬ ይሄን ወረቀት እንትን ብዬ የመጀመሪያ ያላኩለት ለሱ ነው። አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ።
የእህቱ ባል ጋር ደወልኩ ደረጀ ጋር ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያን ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ ሪ ብዬ ወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁም። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። ዮኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከእሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጅ እድሜ ወሰደው 17 ዓመት ነው ይዞብኝ ሄደው ከ10ኛ ክፍል አቋርጦ ይዞብኝ ሄደው እናቱን ሳይስማት። እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ ያም ሆኖ እስቲ በቃ ሰርታት ይኑር የሆነ ብር እንኳን እንትን አይልም እንዴ 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራሁኝ ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይለወጥ ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖሩት ጠቅላላ ጽድት ብሎ ነው የሚኖሩት። መሰለጌታቸውን ከዕለት ዕለት በቃ የጓደኛ ማት ቤታችን በቃ አሁን አንዱ ይሄዳል አሁን አንዱ ይመጣል ምናምን እንደዛ ላይፍ ሰለቸኝ። ስለሰለቸኝ ነው እንጂ ልጆቼን አባጣልቸው አይደለም ሳይ ለውጥ ስላጣሁ ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው ትዳሬን ነው የለመንኩት። ግን ያም ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለጌታቸው የኔ ባል አይደለም አልኩኝ። በህይወት የመጀመሪያ መሰለጌታቸው እንደዚህ ቀርቦ ሲያናግር ምክንያቱም ሆ ብሎ ሰው ሊሄድበት ነው። አሁንም ጥያቄ እባካችሁ ድምፅ እንድትሆኝ 7 ሚሊዮን ነው የሚባለው ከላይ ይታየኛል ሰው በእግዚአብሔር ድርጅቱን መስራት ይችላሉ። ስራ አስኪያጅ ያርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገስሻለን እንሰጥሻለን ብለውኛል። ይሄውና እኔ አሁን እንኳን ሰርቼ ይሆን ምንም የማይዋሽ አሁን ሰርቼ ባገኘኋት ብር ሰርቼ ልጁ ባወረደልኝ ያተረፍኳት ይሁት አንብቡት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይቺን ግን አሁን እንግዲህ መቼ ነው እንግዲህ ሰውዮችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየኩት እኔ እኮ ምን አልኩት ትንሽ ነገር ወይ ይስጠኝ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው ስራ አስኪያጅ አርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀምጥና እስቲ እኔ ልወጣው እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳው ታህሳስ ነው 2017 እሱ ደግሞ ጥር የካቲት መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ እሱንም ትንሽ እንስማው። እኔ ልስራ ነው ያልኩት እኔ ልስራ ነው ሰዓት ስጠኝ ሆኒ ልስራ ነው ያልኩት። አሁንም ተረዱኝ ልስራ ነው ያልኩት ያሰራኝ ልስራ ነው ቢችል ብር ይስጠኝ ስሪና ድርጅቱ አድኙ ይበለኝ። 20 ዓመት ሰው የሰራ የት ሄዳ ብሩ እስቲ ንገሩኝ። አንድ ድርጅት ተሽጧል እኮ 5000 ላይ ያረፈ ድርጅት ተሽ ታፕ አድርጎ እየተቋረጠ ነው። ተቋርጦ ነው ወይ ባትሪ ጨርሶባት ነው? ትንሽን ጠብቃት። ሞዴሬተሮች አስገቧት ፕሊዝ። ታፕ አድርጉ። እስከዛ ኮፒ ሊንክ አድርጉ። እየሰማን ነው እንግዲህ ብዙ ደቂቃ እያወራች ነው። በቃ ሀሳቤን ሀቄ ውጣልኝ ልናገር እያለች ነው። እንሰማለን። በትዕግስት ስማልኝ አደራ። አንዳንድ ነገሮች መዝግብ። አንተም ስትናገር ታዳምጣለች። ስለዚህ ትናገር። በቃ ስሜቴን ልናገር ብላለች፣ ልተንፍስ ብላለች። ምንም ማድረግ አንችልም። ሀሳቧን ትግለጽና አንተ መናገር ባለበት ሰዓት ትናገራለህ። ዮኒ እኔ ልጇ ነኝ። እሷ እስከምትመጣ ድረስ መናገር ይችላል። ኦይ ኖ ከአንተ በፊትማ አባትን ነው እየጠየቀች ያለችው። ክሪስ አንተን አይደለም እየጠየቀችው አባትህን ነው። ያንተን ስም አንድ በክፉ አላነሳችም። ነገር ግን ነው ቅሬታ ስላለኝ የጻፍኩት ነገር ስላለ
ቆይ ቆይ እሺ አንተ እንዳልከው ታንክ ዩ አባ ታንክ ዩ ነቄ ምናምን አይደለም አባ ይሄን አንደርስታንድ ተረድቻለሁ ይሁን ምንም አላለም ክፉ እንዳትናገሩ እዚህ ጋር ልጁ ምንም አልተናገርም ልጁን የምትናገሩ ሰዎች ካላችሁ ግን ከኔ ጋር ችግር አለባችሁ ብሎክ አድርጓቸው ቃል የሚናገሩ ለህዝቡ መናገር የምፈልገው ነገር አለ አንዴ ለህዝቡ እኔ እዚህ ጋር ስወጣ ወይ ለአባቴ ለመፍረድ ወይ ለእናቴ ለመፍረድ አይደለም ገባ ያልገባኝን ጥያቄ ለሁለቱም ለመጠየቅ ነው እዚህ አደባባይ ለውጦት ከፈለጋችሁ ደግሞ የኔ መልክ ማሳየት ይችላል ችግር የለውም አይ እንዳታሳያባት ታው ችግር አይዞህ ምንም ችግር የለም አደራ ልጅም በክፉ እንዳታነሱብኝ በሙሉ ብሎክ ነው የምታደርጉልኝ ልጅ እንዳትናገሩ ዝቤጅ ልጅ አላስነካም ታንክ ዩ ምንም ክፉ የተናገረው የለም ምንም ያለው የለም የሚያዳምጥ ታናሽ ልጃችን ነው ስለዚህ እንደ ልጅ ነው የምናየው አደራ ልጅን ክፉ እንዳትናገሩ ብንችል እናንተ ሳይድ ሳትይዙ ብንችል የምንፈታው የሚስማሙበትን ነገር ማምጣት ነው የምፈልገው ማለያየት ማቀሳሰር ሳይሆን ከቻልኩኝ ባስማማ የሚሰራ ነገር ካለ የሚፈቱት ነገር ካለ ቢያደርጉ ካልተቻለ ደግሞ የምንችለውን መሞከር እንጂ ያልሆነ ነገር እንዳለ እውነተኛ ሰው ከሆናችሁ ማለት ነው እውነተኛ ኢትዮጵያውያን ከሆነ አለች ቤተሰብ ካለች አስገቧት ኔትወርኳ ወይ ባትሪ ጨርሳ እንዳይሆን ብዙም ደቂቃ ስለተጠቀመች እሱ ማውራት ይችላል እንግዲህ መሰለ መጣል ሌላ ሰው እሺ ጎሄ ዮኒ አሁን እሷ የደረደረቻቸው አሉባልታዎች ምንም ለዚህ አሁን ለመፍትሄ ሊሆን አይችልም ግን 17 ዓመት ሙሉ ለሰራው ድርጅት ላለችው አንድ ባለ ትዳር ሴት ባሏ ሲሰራ ምን እንደሚሰራ ገብታ 17 ዓመት ሙሉ ማየት ትችል ነበር ዛሬ ችግሩ ሲፈጠር እኔ አልነበርኩም እኔ ቤት ልገዛ ነበር እኔ እንደዚህ ነው አይሰራም ይሄ ነገር ያለው 17 ዓመት ተሸላሚ የነበረ ድርጅት በብድር ባንክ ውስጥ የታወቀ አሁን የ105 ሚሊዮን ብር ተበድሮ ጠፋ ያለችው ከመሽ ጀምሮ ነው ብድር የነበረበት ይሄ ድርጅት እየሰማኝ ነው ይሄን መልስ ትስጥበት እስኪ ስለ ድርጅቱ አቃለው ካለች 2015 2014 2016 ይሄ ድርጅት ስንት ብድር ነበረበት ይሄ ሁሉ ብድር ከየት መጣ ድርጅቱ ከዚህ በፊት ጉምሩክ ዕቃ ይዞበት ወርሶበታል ከዚህ በፊት ሁለተኛ ፋብሪካ ከፍተን የመንግስት ለውጥ በነበረበት ሳያዋጣን ወንድምየው ባለበት እሷን ወክሎ የሚሰራው ፋብሪካ ውስጥ ወንድሟ ነው ወንድምየው ባለበት ሲሰራ ከስረን ሸጠናል ያ ሁሉ ወደ ኋላ የመለሰን አለ ይሄ ሁሉ ሲሆን ግን ገብታ ላግዝ አላለች ዛሬ ቲክቶክ ላይ ወጣ ስትጨፍር ጎሽ ያሏት ሰዎች ሲገፏት ነው እዚህ የመጣችው ስለዚህ አንድ ባለ ትዳር ደግሞ ቲክቶክ ላይ ወጣ ምን ታደርጋለች ለሚለው ቪዲዮ ያለ ላሳይ ይችላል ከዛ በቀጠለ ለቀለበት ስላነሳችሁ የዛሬ 14 ዓመት ከእጇ ላይ ቀለበት አውጥታ የወረወረችው እሷ ናት ከዚህ በኋላ ባል አይደለም ብላ ስለሆነት ነው የምናገረው ሲቀጥል የዛሬ 14 ዓመት አልገባኝም የዛሬ 14 ዓመት ቀለበት ነው አንቺን ሲያዳምጥ ነበር ሐረግ ምንም ሳይረብሽ ምንም ሳያደርግ ስልክሽን ቻርጅ እያደረግሽ በዚህ አጋጣሚ ምንም አንድ ቃል ሳይናገር ሙሉ ሐሳብ ሲያዳምጥ ስለነበረ ፕሊዝ አንዴ እሱም ደግሞ አዳምጪ ታንኪ ቀጥል የዛሬ 14 ዓመት ነው ቀለበት አውጥታ ፊቴ ላይ ወረወረችው ባል አይደለም ብላ ስርዓት አለኝ ትዳሬን አክባሪ ነኝ የምትል ሴት ለዚህ ደግሞ ለምስክሬ ብዙ ቪዲዮዎች አሉኝ እሱን እንዳሳይ ትፈቅድልኛለህ ከአንድ ባለ ትዳር ምን ሊያደርግ ይችላል የሚለው ከዛ በቀጠለ የሰው ቤት አሲዘ ተበደረ ሳይፈመጣችሁ ከችግሩ በኋላ ነው ከችግሩ በፊት ነው እሱን ችግርማ አለ እያልኩ ያለሁት የዛሬ 14 ዓመት ቀለበት ወረወረች እያልኩ ነው ከዛ በኋላ ቤታችን ውስጥ ችግር አለ ኦኬ አልወረወርኩም ትበል ጋብቻችን ላይ ስናደርግ የነበረው ቀለበትና ዛሬ ያለው ቀለበት አንድ አይነት ነው ወይ ብሎ ማየት ይቻላል ገዝቼ አሰፍቼ ለምትለው እግዚአብሔር ይፍረድባት ራሴ ገዝቼ ነው ያመጣሁት አዎ እውነቷን ነው አሰፍታ አምጥታው ሊሆን ይችላል ቀድማ ግን የወረወረችው እሷ ናት የሰማይ ነው ይሄ እኔ ይሄን ሁሉ አሁን ሚዲያ ላይ ማውራት ለኔ
ለቤተሰቦች የማይመጥንም፣ ግን ምን ማድረግ ይቻላል? ከዛ በተረፈ ግን ቤት ውስጥ እያንዳንዱ የምታደርገውን ነገር እቺ እኮ አሁን ባሌ ትዳሬ ነው የማከብረው የምትለው ሴትዮ አንድ ቀን ገበያ ወጥታ ለቤቷ ምግብ ገዝታ የማታውቅናት። አንድ ቀን ባል ከመጣ ለቪዲዮና ለካሜራ የሆነ ነገር ትሰራና ቤተሰቦቿን ጠርታ ትጨፍራለች። ወንድም ተብየው ጌትነት ለምትለው ከዚሁ ከፋብሪካ ላይ ከአንዴም 3 ጊዜ መኪና ተገዝቶለት ሸጦ ቆርጥሞ በልቶ ዛሬ አሁን ትዳሩ የሰው ትዳር አፍርሶ ብር ሊካፈል ነው የመጣው። ድርጅቱን አላሳገድኩም ልሰራ ነው ቤታችን ይለወጥ ነው ላለችው ማስረጃ ማቅረብ እችላለሁ። ቀድማ ያሳገደችው እሷ ናት። አካውንት ነው ያሳገድኩት። አንድ ድርጅት አካውንቱ ከታገደ እንዴት ነው የሚሰራው? መልስ ስጠኝ ለዚህ። እኔ ሽማግሌ ይዤ የቀረብኩት ትዳራችን ይቅር፣ ፋብሪካው ግን ይትረፍ፣ ስራችንን እንስራ። ለዚህ ደግሞ ሪኮርድ የተደረገ የሽምግልና ልኬልሃለሁ ብያለሁ። እኚህ አባት በዚህ ደረጃ መነሳታቸው ለእኔ ትልቅ አዝናለሁ። በህይወት ያሉ ናቸው፣ እውነት ነው፣ ይጠይቁ። ወዶ ነው ያካፍልሻል። ይሄ ተረት ተረት አያድናትም። አሁን ኬዙን ፍርድ ቤት ይዤዋለሁ ብያለሁ። ግን እኔ ለህዝብ መልስ ለመመለስ ስለፈለኩ ነው እዚህ የመጣሁት። ስራ አስኪያጅ ይስጠኝ ለምትለው አዎ ታርጌቷ ነበር እሷ። ድርጅቱን እኮ ስታሳግድ እኔን ቼክ ተመትቼ ታስሬ እሷ ድርጅቱን ከቤተሰቦቿ ጋዛ ለመስራት ነው ታርጌቷ። ግን አሁን ህግ ሲያየው ያንን አልፈቀደላት፣ ከለከላት። አሁን ሚዲያ ላይ ወጥቶ ስራ አስኪያጅ ልሁን ማለት ይሄ ከህልውና የራቀ ነው። እንዴት አንድ ሰው ባሌ ውክልና ስልስጠኝ ከቤተሰብ ጋር ልስራ ይባላል? እስኪ ንገረኝ አንድ ድርጅት የሚያክል። ይህን የሚያህል ድርጅት ደግሞ ከ400 ሚሊዮን ብር በላይ ነው በአመት ትራንዛክሽን ያለው። ድርጅቱ ኪሳራ ደርሶበት ነው እንጂ ብድሩ አሁን እሷ የምትለው ብድር ከድሮ ጀምሮ ተንፋቆ የመጣ ነው እንጂ እኔ ትናንት ወዲያ ተበድሬ የጠፋሁት አይደለም። ዛሬ ደግሞ አላቅም ብድሩን ምን እንዳለ አላቅም የምትለው ታውቃለች። እያንዳንዷን በአቶ ጌታቸው ቤትም ስንበደር ሰርተን እንከፍላለን ተመካክረን ያደረገችው 6 ወር ነው 7 ወር ነው ፋብሪካ የገባሁት የምትለው ስተት። አዎ በዛ ሰዓት ነው የገባችው። ታርጌቷ ግን ምንድነው? እጇ ላይ ገንዘብ ሰብስባ እኔ ከጥቅም ውጪ ማውጣት ነበር። ለመንኳት። ለዚህ እኔ ብቻ ሳይሆን ልጆቿ ለመኗት። አታሳግጂ፣ ስራውን ስሪ። ስትመጣ ስራ አልከለከልኩም። ይሁን እንድታቅ የምፈልገው ይሄን ማንንም ያውቃል። ገብታ ግን ስራ እየሰራች እጇ ላይ ግን ብር ስትይዝ 4 ሚሊዮን 5 ሚሊዮን ብር ስትሄድ ወደ ማሳገር ነው ሄደችው። የዛ ሰዓት ስራ አስኪያጅም ልሁን ብላ አልጠየቀችኝም። የመጀመሪያ ታርጌቷ ማሳገድ 150 ሚሊዮን 200 ሚሊዮን ይሸጣል ብላ ይሄ ድርጅት አሽጬ ይካፈላለሁ ነው እንጂ ገብቼ እሰራለሁ የሚል አንድም ታርጌት የላትም። ይሄን ልጆቿም ሊመሰክሩ ይችላሉ፣ በሰዓቱ የነበሩ ሽማግሌዎችም ሊመሰክሩ ይችላሉ። ከዛ በተረፈ ግን አሁን ይሄ እንደዚህ ወጥቶ እንደዚህ ገብታ መስራት ነበረባት። 17 ዓመት ሙሉ እንደሌላ ሰው ለውጥ ለማምጣት ልታግዘኝ ይገባ ነበር። ብታግዘኝ ብትሰራ ጥያቄ የማይኖርም ለውጥም ይመጣ ነበር። እሷ ግን ለሊት ቲክቶኳን ታስተላልፋለች፣ ቀን ከመተኛት ውጪ ስራ አታውቅም። እንኳን ስራ ልትሰራ ቤቷ ውስጥ በትክክል ምግብ አታበስልም። እንደዚህ አይነት ሴት ናት። ለዚህ ደግሞ ቪዲዮዎች አሉ፣ መረጃ ከፈቀዳችሁ እለቀዋለሁ። ይሄው ነው የምለው። የሰራሁትን 1 ሚሊዮን ብር ምናምን ብሰራ እዛ ገብቼ እሱም ብር አምጪ ብሎ ተቀብሎኛል እና ፈርቼ ትራንስፈር አድርጌ አይደለም ይሁን ስራ ልስራ ብላ የዛሬ 7 ወር ድርጅቱ ውስጥ ገባዋለች። ድርጅቱ ከሚንቀሳቀሰው ገንዘብ ላይ ነው እኮ የያዘችው እንጂ ሰርታ አይደለም። ወደ ግል አካውንቷ ተበታሰረች። ከዛ ደግሞ ሲቀጥል ስራ ጀምሬ ወንድሜ ታስሮ ምናምን ለምትለው አንድ ሰው ያለ አግባብ ሊታሰር አይችልም። ኦኬ በምን ጉዳይ ነው እንግዲህ ወንድሜ ታስሯል? ፋብሪካው ስታመርት ቆይታ ያመረተችውን ያለ ደረሰ ይሸጣ ነው ወንድሟ የታሰረው። እኔም የሰማሁት ከታሰረ በኋላ ነው። ዛሬ ክፍተት የሚፈልግ በጣም ብዙ ሰው አለ፣ መጠቀም የሚፈልግ ያን ፈጣሪ ነው የሚያውቀው። ታስሮ እንደተፈታ በምን ምክንያት ስል በደረሰኝ ምክንያት ሆይ መኪናው እንደ ዛሬ ጭኖ ወጥቶ ታሰረ። ደረሰኝ ሲጠየቅ የለው። እንግዲህ በምን ኬዝ እንደሆነ አይደለም፣ ይሄንንም በህግ አግባብ እየሄድንበት ነው። ደረሰኙ የተቆርጦ መኪናው የተለቀቀው በኔክስት ዴይ ነው ይታይክ። ይሄ በህግ ያስኬዳል እንጂ ልትሰራ ገብታ ስራ አላሰራ ብሏት አይደለም የታሰረው። ያለ አግባብ ስለሰሩ ህግ ስለተላለፉ ነው የታሰረው።
አሁንም ዛሬ ገብታ ስራ አስኪያጅ ልሁን ህጉ የማይፈቅደውን እኔ ልፈቅድ አልችልም። ህጉ ለምንድን ነው የማይፈቅደው? አስረዳን። መተዳደሪያና መመስረቻ አለው ድርጅቱ። አንድ ስራ አስኪያጅ የሚቀየርበት የራሱ የሆነ አካሄድ አለ። እሱ ሲፈቅድ ብቻ ነው በቃለ ወጎ የተይዞ ስራ አስኪያጅ ሽፍት የሚደረገው። ከዛ በተረፈማ ህጉ ቢፈቅድ ፍርድ ቤት ሊፈቅድላት ይችል ነበር አይደለም እንዴ? እኔ ባልኖርም ግን አካሄዱ እንደዛ ስላልሆነ እንደነገርኩ እህቷ አለች፣ አሰፋሽ ሞላ ትባላለች። ዋና ታርጌታቸው እሷ ፍርድ ቤት ስለምትሰራ የፍርድ ቤትንም ስም እያጠፋች ነው። እሱም በህግ እንሄድበታለን። እሷን ተማምና ነው ይህን ሁሉ እግድ ያመጣችው፣ ይህን ሁሉ የፍርድ ቤት ኬዝ እየተረዳኝ ነው። ከዛ በተረፈ ግን ቤት አስይዘን ስንባደር የዶክተር ጌታቸውን ቤት ስናስይዘን ስንባደር ዛሬ ሚዲያ ላይ ወጣ ስለተናገረች አይደለም፣ ታውቃለች። የእሱን ብር አገኛለሁ ብላ ነው ድርጅቱን ስታሳግድ የነበረው። ከዛ በተረፈ 105 ሚሊዮን ብር ይዞ ከሀገር ወጥቷል። መረጃ ታቀርብ። ዛሬ 5 ሚሊዮን ብር ከባንክ ለማውጣት ምን ያህል ስቃይ እንዳለ ይታወቃል። እየተረዳኝ ነው። ይሄ ስለዚህ የምትለው ሌላ ከሌለ እንግዲህ የእሷን ሀሳብ የምንሰማው ልጆቻችን እንኳን ከትምህርት ቤት አንማርም ብለው አስቀርቷቸዋል። እናታችን ይህን ስራ እንዲሰራ ካልፈቀድሽ ትምህርት ቤት አንሄድም ብለው ቤት ውስጥ የተቀመጡት በእሷ ምክንያት ነው። አሁን ሲመጣ ሰምታችኋል ሲሸካሸኩ። ችግር የለውም የሆነ የሚያስልስጣችሁ እንትን አድርገው ሚዩት ያድርገው። እኔ ከዚህ በላይ ላወራ አልችልም። አይ ማዳ የመጣችሁትማ ተደማምጣችሁ መልስ ልትሰጧል። ጠየቀውን ጥያቄ ሙሉ እሰጣለሁ ስላልከኝ እሰጣለሁ። አሁን ስለዚህ አጠር እያደረግሽ አሁን ሙሉ ቆይ አንዴ አሁን ሙሉን የእሷንም ሰምተናል ያንተንም ሰምተናል። አጠር እያደረጋችሁ ፕሊዝ የምጠይቂውን ጥያቄ ይሄኔ መልስልኝ ይመልስና ከሱ ደግሞ የሚጠይቀው ካለ ይሄኔን ትመልስልኝ ብሎ ይጠይቅ። እሱ ያለው ምንድን ነው? የታገደ አንድ ድርጅት እገዳ የወጣበት በባንክ እንዳይንቀሳቀስ የተደረገ እንዴት ብሎ ነው የሚሰራው? ኪሳራ ውስጥ እንጂ የሚገባው እንዴት ብሎ ይሰራል? ለዚህ ነው ወለድም የመጣበት እኔ ያለው። ሌላው ያለው ደግሞ ያው የዛሬ 14 ዓመት ምን እንደተፈጠረ ተናግሯል። እሱ አለ። እስኪ አንቺ ከተናገረው መልሽ። ሚውት አድርግልኝ አንተ። ታንኪ አንደኛ በጣም ደስተኛ ነኝ። ሚውት አድርገው። ቲቶዬ ተውኔም እናት ነኝ። ከአባት ጋር እየተንሸካሸክ አታውራ፣ ችግር የለውም። ልንገርህ ይሄ ቀለበት ሰወረውር የዛሬ 14 ዓመት ያለው ማለት ነው። ዮናስ የሚባል ጓደኛው ሰርግ ላይ ወንድሜ በሞተረኛ ብር አስመጥቶ በቃ እንደዚህ ስንት ባለሀብት ባለበት አላግባብ ብር ሲያወጣ ለምን እንዲህ ታደርጋለህ በሚል ጭቅጭቅ ተነሳ። ሂጂ ስትፈልጊ ያለኝ እግዚአብሔርን ሂጂ ስትፈልጊ ሲለኝ መጣሁ። ቡቡ ጩጬ ነበረ መጥቼ ልጄን እንትን እያልኩኝ እያጠባሁ ልጄ ቴንኪው አመሰግናለሁ። ልጄን እያጠባሁኝ ቡቡዬ መጣ። በጣም በሚያሳዝን ሁኔታ ልክ መጥቶ ማለት ምንም እንዳልተፈጠረ እጁን ኪሱ አስገብቶ እንግዲህ እውነቱን ነው የሚወራው። እጁን ኪሱ አስገብቶ መጥቶ ምንም እንዳልተፈጠረ እንትን ሲል አይ እንደዚህማ አትለኝም ሂጂ ከፈለግሽ ነው ያልከኝ። ስለዚህ ከዚህ በኋላ አንተ ትዳር አትሆንም ብዬ አውጥቼ ወረወርኩ። ይቅርታ ጠይቆኝ እንደገና ቀለበቱን አደረገልኝ። ሌላ አዲስ ቀለበት ያጠፋ ሌላ አዲስ ቀለበት አደረገልኝ። ሰላም ኖርን። ይሄ የሚነሳ ፓርት አልነበረም። ሰላም ኖርን። የመጨረሻ ሰላም ኑሯችን ኖርን። አንድ ይሄን መልሻለሁ። ሁለተኛ መሰለ ጌታቸው አንዴ የሚቱን ታነሳለህ። ይሄን ጠይቃለሁ። ይሄን ጠይቄው ካረገው የእውነት ከልቤ ስለሆነ የምጠይቀው የዶክተር ጌታቸውን ቤት ተበድረ ይዘህ ስትሄድ በዶክተር ጌታቸው ቤት ስትበደር በቤተሰቦች የቤት ነው የተበደርኩት ብለህ ብዙ ሽማ ኔትወርክ ነው የእሷ። ፕሊዝ ታፕ አድርጉ። ታፕ አድርጉ። አይ እሷ ትጠይቅ። በቪዲዮ ይውጣልኝ አይውጣልኝ የእሷ ጥያቄ ነው። እሷ ከፈለገች ይሆናል፣ ካልፈለገች አይሆን። እሷ መጠየቅ ትችላለች። ባለቤቱ እሱ ናት፣ ባለቤቷ ነው። ስለዚህ እሷ መጠየቅ ትችላለች።
ገባችሁ? እናንተ ሳይሆን ባለቤቱ በቪዲዮ ጣልኝ አንተን ነው ማናገር በዛ ካለች ትበል። እናንተ ያንን የፈለጋችሁት ነገር ከዛ ከዚህ ለማድረግ ነው ይገባኛል። በቪዲዮ እሷ ያወጣችሁ በራሷ ፍቃድ ነው። እኔ በቪዲዮ ውጭ ብያት አይደለም። ስለዚህ ባካችሁ ከዛ ከዚህ ለማድረግ ሳይሆን እሷ ከፈቀደች በቪዲዮ ውጣና አውራኝ ካለችው ያውራል። የነሱ መብት ነው። ፔጁ ለነሱ ነው የሰጠሁት። ተግባባን? እንደዛ ነው ማስበው። ጎሄ ስትመጣ እንትን እንላለን። ስለዚህ በዛ እርቅ ፈጽመናል ይቅርታ ብሎኛል ብላለች እሷ እስክትመለስ። ይሄ ነገር ምን ትላለህ መሰለ? ዮኒ ቀለበት ወርውሮ እርቅ ልክ ነህ። ማንኛውም ሰው ይሳሳታል። አድርግ ያለው እርቅ ደግማ ወደዛ ቦታ ከተመለሰች ግን ምን ልታደርግ ትችላለህ? እሱ ትክክል። አይ የምልህ ያኛው ነገር ተስማምታችሁበታል ብላ ነው። ይሄ ነገር መነሳት አልነበረበትም። ምን ታደርጋለህ? ኖ ተስማምተናል። አሁን ስለ ቀለበት እያነሳች አይደል እንዴ? ቀለበት አስፍቼ ለብ መጣል አደርግ አልፈልግም እያለች አይደል እንዴ? ኦኬ ፌር ኢናፍ። እሺ ያላረኩትን እኔ አላረኩም። አሁን ለሁሉም ለእያንዳንዱን መልስ መስጠት ይከብዳል። እውነታው ግን የቱ ጋር ነው? ስሜቷ ምንድን ነው? ከሴት አንጻር የማየው ነገር አለ። እኔ ጊዜ አልሰጠኝም። እኛ ቤት ብዙ ሌላ ሰዎች ይመጣሉ፣ ብዙ ግርግር አለ። እሱ ነገር ላይ በጣም ስሜት ያደረገ ነበር፣ እናደድ ነበር የምትለው ነገር አለ። እዚህ ጋር እየጠየቀው የዲቦራ ጊፍተር ነው የሚሉ ነገር አለ። ጊፍተር ነው እንደ ያለ ምንድን ነው አልገባኝም። ኧረ እሱ ሶሻል ሚዲያ ተጠቃሚ አይደለም፣ ልጁ ነው የሚጠቀመው። ይሄ ፔጅ በነገራችን ላይ የልጁ እንጂ የእሱ እንኳን አይደለም። ምንድን ነው የምታወሩት? በእግዚአብሔር አምላክ ምንድን ነው ዲቦራ ጊፍተር ማለት? አልገባኝም፣ ይቅርታ። እኔም ልጁም አልገባኝም። ምንድን ነው? ቆይ አይ ለአግባባ እንዴ እዚህ ጋር ስለሚጽፉ ነው። እንደው መድኃኒዓለም የሚፍረድባችሁ ቆሻሾች። ምን አባቴና ውስጥ ይቆ ነበር የዲቦራ ጊፍተር የሚሉት። ኧረ ይሄ ሰውዬ ሌቭል እንኳን የሚባል የለም፣ እንትን እንኳን የለም። ትምጣና ትመልስ። በዚህ እሷ እንኳን የተናገረችው ሀረግ ባሌም በሌላ አልጠረጥረውም ነው የምትለው። ገብታ እንኳን ተናግራለች። ቆሻሾች ናችሁ እናንተ። እዚህ ጋር የዲቦራ ሚዩት አድርጓቸው። እነዚህም ባለጌዎች መረኖች በጣም ነው የምትቀፉት። እግዚአብሔር ምስክሬ። አንዳንድ መሀይም አንዴ ነገር ፊክስ ላድርግ። ሚዩት አድርጓቸው። ባሌን እሷ መታ ትናገር። ቆይ ሀረግ ካለች እባክሽ በዚህ ጉዳይ ላይ ነይ። ጊፍተር ነው እያሉ